ይቅርታ አድርጉልኝ፣ እኔ ሃይማኖቴ ኦርቶዶክስ ነው እና እስልምና እንደ እስልምና ሃይማኖት ግን ኩሩ ሃይማኖት የለም። አባቶቻችን ይቅርታ አድርጉልንና ቢያንስ እኛ ልጆች እንኳን ብናጠፋ ብትመልሱን ብትመክሩን። ግን እናንተ ስታጠፉ ደግሞ ማን ይምከራችሁ? ማን ይገስጻችሁ? ማን ይመልሳችሁ? ስለዚህ እኔ አንዳንዴ ብዙ አባቶችን እያየሁ ነው ጥፋት የሚሰሩ በዚህ ዘመን ደግሞ በጣም በዝተዋሉ እና እነዛን አባቶችን ሳይ እኔ ከዚህ ሃይማኖት ውጪ ነው የሚለኝ። በእውነት እኔ ደብሮኛል፣ የምሬን ነው የምላችሁ ደብሮኛል። ይሄ ሰው እኮ የግብፅ ጳጳስ እኮ አይደለም የመጣው አይደለ እንዴ? ለእሱ አቀባበል እንኳን ማድረግ ካለባቸው በሱ አይነት ላይ በሱ ስራ ላይ ያሉ ሰዎች አቀባበል ያደርጉለት እንጂ አባቶች በዚህ ልክ መስቀል ይዘው ቆመው ወንጌልን የሚያክል ለማንም ኩታራ ወንጌል ይዘው ሲቆሙ ነው እጅግ በጣም ነው ያፈርኩት። እውነት ለመናገር በጣም ነው ያፈርኩት። የምታስታውሱ ሰዎች ካላችሁ ማለት ነው ቢዮንሴ በፊት ድሮ ኢትዮጵያ መጣ ነበርና ኢትዮጵያ ስትመጣ ታቦት ቆሞላት እንደዛ ነበር ኢትዮጵያን የጎበኘችው እና በጣም አሳፋሪ ድርጊት ነበር። እስካሁን ድረስ መነጋገሪያ ሆኖ ነው ያለውና እንደ ኦርቶዶክስ አባቶች ራሱን ዝቅ አድርጎ የሚኖር የሃይማኖት አባት ቢኖር የኛ አባቶች ናቸው። ይቅርታ አድርጉልኝ ይሄን እውነቱን ስነግራችሁ ማለት ነው። እና ይሄ ነገር እንዳይደገም ለመጨረሻ ጊዜ እንዳይደገም ሁሉም ሰው ትልልቅ ሚዲያ ያለው ሰው በዚህ ጉዳይ ተነጋግሮ ይህን ነገር ማስቆም አለበት። ከዚህም በኋላ ብዙ ቱሪስቶች ሊመጡ ይችላሉ፣ ብዙ ትልልቅ ሰዎች ሊመጡ ይችላሉ። ከጳጳስ እና ከቄስ ውጭ ወደ ሀገራችን ሲገባ መስቀል ይዞ ወንጌልን ይዞ ታቦትን ይዞ የሚቆሙት አባቶች መተው አለባቸው። ይህንን ነገር ለመጨረሻ ጊዜ ማቆም አለባቸው። እባካችሁ ትልልቅ ዩቲዩብ ያላችሁ፣ ትልልቅ ተከታይ ያላችሁ፣ ቲክቶከርም ሆናችሁ ዩቲዩበር በዚህ ጉዳይ ላይ ቪዲዮ ስሩበት። እኔ ሃይማኖታችንን ማስከበር አለባቸው። አባቶቻችን ራሳቸውን ማስከበር አለባቸው። ለዚህ ደግሞ እኛ መነሳት አለብን፣ መናገር አለብን። በነገራችን ሙስሊሞች ማለት እስላሞች በራሳቸው ሃይማኖት ላይ ምንም አይነት ድርድር አያውቁም። ምንም አይነት ቢሆን ማለት ነው ምንም ቢሆን ድርድር አያውቁም። በቃ ኮስተር ያለ እርምጃ ነው የሚወስዱት እና እኛም አሁን ላይ እንደዛ መሆን ያለብን